እኛ ብንናገር አታምኑንም ሲሉ ጄኔራል መሐመድ ተሰማ ተናገሩ። ጄኔራሉ ለመጀመሪያ ጊዜ ዘመነ ካሴ ለሰጠው አስተያየትም መልስ ሰጠዋል። ፋኖን ፋኖ ብዬ አልጠራውም ያሉት ጄኔራሉ ታጣቂዎቹ ላይ በርካታ ክሶች አቅርበዋል። በሌላ በኩል የቀድሞ የፋኖ አመራር ፋኖን ለ4 ኪሎ ወልቃይት ለትግራይ ሊሰጡ ተስማምተዋል የሚል አነጋጋሪ አስተያየት ሰጠዋል። በቅርቡ ዘመነ ካሴ በኤርትራ እንደነበርም ገልጧል። በዝርዝር የምታደምጡት መረጃችን ነው። የኢትዮጵያ ጦር ጋዛ ሊገባ ነው። ትራምፕ ፊታቸውን ወደ 4 ኪሎ መልሰዋል። ከኮንጎ እስከ ሶማሊያ ጀብድ የፈጸመው የኢትዮጵያ ጦር ጋዛ ይግባልኝ ሲሉ ጠይቀዋል። በዝርዝር ተሰሙታላችሁ። ጄኔራል ታደሰ ወረደ አዲስ አበባ ገብተው ከጠቅላይ ሚኒስትር አብይ አህመድ ጋር ውይይት ካደረጉ በኋላ የኢፈርት ድርጅቶች የባንክ ሂሳብ እግድ ተነስቷል። ጄኔራሉ የተያዘውን የአስተዳደራቸውን በጀት ለማስለቀቅ ትግራይ ሀገራዊ ምክክርና ምርጫ ዝግጁ እንድትሆን የማድረግ ቅድመ ሁኔታ ተቀምጦላቸዋል ተብሏል። እንመለስበታለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ አንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። እኛ ብንናገር አታምኑንም ሲሉ ጄኔራል መሐመድ ተሰማ ተናገሩ። ጄኔራሉ ለመጀመሪያ ጊዜ ዘመነ ካሴ ለሰጠው አስተያየትም መልስ ሰጠዋል። ፋኖን ፋኖ ብዬ አልጠራውም ያሉት ጄኔራሉ ታጣቂዎቹ ላይ በርካታ ክሶችን አቅርበዋል። በሌላ በኩል የቀድሞ የፋኖ አመራር ፋኖን ለ4 ኪሎ ወልቃይትን ለትግራይ ሊሰጡ ተስማምተዋል የሚል አነጋጋሪ አስተያየት ሰጠዋል። በቅርቡ ዘመነ ካሴ በኤርትራ እንደነበረም ገልጧል። አማራ ክልል ባለስልጣናት እና የመከላከያ ጄኔራሎች በክልሉ የተለያዩ አካባቢዎች የሚያደርጉትን ስብሰባ ቀጥለዋል። ክልሉ ከውጊያ ባልተናነሰ የስብሰባ ማዕበልን እያስተናገደ ነው። በስብሰባዎቹ የክልሉ አመራሮች እንዲሁም ጄኔራሎች ህዝቡ እንዲደራጅ ከጎናቸው እንዲሆን የሃይማኖት አባቶች ታጣቂዎችን እጅ እንዲያሰጡ ሲጠይቁ በስፋት ታይቷል። ከዚህ በተጨማሪም የፋኖ ታጣቂዎች ላይ ከታሪካዊ ጠላቶች ጋር እየሰሩ ነው ከሚለው እስከ የሰብአዊ መብት ጥሰት እየፈጸሙ ነው እስከሚለው ድረስ ውንጀላዎችን እያቀረቡ ነው። የምስራቅ እዝ አዛዡ ጄኔራል መሐመድ ተሰማ ያደረጉት ሰሞንኛ ንግግር እዚህ ጋር የሚጠቀስ ነው። እኚህ ጄኔራል በጎጃም ሜጫ ወረዳ ከአቶ አረጋ ከበደ ጋር በመሩት ህዝባዊ ውይይት ላይ ህዝቡ ከጎናቸው እንዲሰለፍ ሲማጸኑ ተደምጠዋል። እኛ ህግ አስከባሪ ነን፣ እነሱ ህገወጦች ናቸው ያሉት ጄኔራሉ ከማንም በላይ ፋኖ የራሱን ህዝብ እየበላ ነው ሲሉ ከሰዋል። እኛን አታምኑንም፣ ነገር ግን ከፋኖ የወጣ ግለሰብ የገዛ እናቱን የገደለ ፋኖ እንዳለ ተናግሯል ሲሉ ጽንፈኛ በማለት የጠሯቸው የፋኖ ታጣቂዎች ፈጽመውታል ያሉትን ድርጊት ዘርዝረዋል። ሌላው ጄኔራሉ በዚህ መድረክ የተናገሩት በክልሉ እየተደረገ ያለው ጦርነት የወንድማማቾች ነው ስለሚባለው ጉዳይ ነው። ጄኔራል መሐመድ ተሰማ ይህ ጦርነት በፍጹም የወንድማማቾች ጦርነት አይደለም ሲሉ ተደምጠዋል። ይህ ጦርነት የወንድማማቾች ነው የሚባለው ነገር አያስኬድም። በስጋ ከታየ ሊሆን ይችላል፣ ነገር ግን በዓላማ ከታየ ኢትዮጵያን የሚበላ ነው በማለት የክልሉ አውዳሚ ጦርነት ወንድም ወንድሙ ላይ የመዘዘው ሰይፍ መሆኑን አስተባብለዋል። አሁንም በድጋሚ እኛ እንታመንም አንደመጥም እንጂ ሲሉ የቀጠሉት የምስራቅ እዝ አዛዡ አሁን እውነቱ ፍንትው ብሎ ወጥቷል፣ ፋኖች ከውጭ ኃይሎች ጋር በግልጽ እየሰሩ ነው ብለዋል። ዘመነ ካሴን በስም ሳይጠቅሱ ከዚህን ቀደም አንድ የፋኖ አመራር ይሄን መንግስት ለማፍረስ ከሰይጣንም ጋር ቢሆን እንሰራለን ሲል ዝቷል በማለት አክለዋል። እዚህን ቀደም የፋኖ አመራሩ ዘመነ ካሴ ይህን መንግስት ለመገልበጥና ለማፍረስ አይደለም ከውጭ ኃይሎች ከሰይጣንም ጋር ቢሆን እንሰራለን ሲል ተደምጦ ነበር። ጄኔራል መሐመድ ተሰማ ይህን የዘመነ ካሴን ንግግር በማስታወስ ከሰይጣን ጋርም ቢሆን አብረው ሊያፈርሱን ነው ብለዋል። ጄኔራሉ ቀጥለውም በተደጋጋሚ መንግስት የድርድር ጥሪ አድርጓል። ጥሪውን ግን ከመቀበል ይልቅ አፊዘውበታል። 4 ኪሎን ቤተ መንግስትን ከሰጡን እንደራደራለን ይላሉ። ይህ ግን ልክ አይደለም ብለዋል። ሳምንት 4 ኪሎ ሊገቡ ይቅርና መንደር ውስጥ እንኳን ማደር እየቻሉ አይደለም ሲሉ አክለዋል። ጄኔራሉ በዚህ መድረክ ላይ ሌላው ያነሱት ነጥብ ከወራት በፊት በመንግስት እጅ ወድቃ ጡቷ ተቆርጧል ስለተባለችው የፋኖ ወታደር ጉዳይ ነው። ጄኔራሉ ይህን ኢሰብአዊ ክስተት ፋኖ ከሻዕቢያና ግብጽ የተቀበለው አጀንዳ ነው ሲሉ አጣጥለውታል። ይህ በእንዲህ እንዳለ በቅርቡ
ከክልሉ መንግስት ጋር የሰላም ስምምነት ተፈራረመ የተባለው ካፒቴን ማስረሻ ሰጤ አነጋጋሪ ቃለ መጠይቅ ሰጥቷል። በቃለ መጠይቁም ፋኖና ህወሓት ተስማምተውበታል ያለውን ጉዳይ አንስቷል። የህወሓት ጄኔራሎች ከትግራይ፣ ዘመነ ካሴ ከጎጃም፣ ሄኖክ አዲሴ ከወሎ፣ ብሩክ የተባለ ልጅ ከሸዋ ፋኖ፣ ሀብቴ ወልዴ ከጎንደር ሆነው ኤርትራ አሬና የተባለ ቦታ ላይ በአንድ ወቅት በጋራ ተሰብስበው ነበር። በስብሰባቸው መጨረሻ መግባባት ላይ የደረሱበት ነጥብና የውሳኔ ሐሳብ ህወሓት ለፋኖ ትጥቅና ሎጂስቲክ ለማቅረብ፣ ፋኖ ደግሞ ወልቃይትን ለህወሓት ለማስረከብ ነበር። ስምምነቱ 4 ኪሎን ለእናንተ ወልቃይትን ለኛ የሚል ነው ሲል ተናግሯል። የኢትዮጵያ ጦር ጋዛ ሊገባ ነው። ትራምፕ ፊታቸውን ወደ 4 ኪሎ መልሰዋል። ኮንጎ እስከ ሶማሊያ ጀብድ የፈጸመው ኢትዮጵያ ጦር ጋዛ ይግባልኝ ሲሉ ጠይቀዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርክ ሮቢዮ ኢትዮጵያ ለጋዛ የጸጥታ ኃይል እንድታዋጣ መጠየቃቸው ተሰምተዋል። ማርክ ሮቢዮ በዚህ ሳምንት መጀመሪያ ላይ ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር የተወያዩ ሲሆን ኢትዮጵያ ለጋዛ ዓለም አቀፍ የጸጥታ ኃይል ወታደሮቿ እንድታዋጣ መጠየቃቸውን ጉዳዩን የሚያውቁ 2 የምዕራባውያን ዲፕሎማቶችን ጠቅሶ ዘ ታይምስ ኦፍ እስራኤል ዘግቧል። ማርክ ሮቢዮ ከሄነሪ ኪሲንጀር ቀጥሎ በመንታ ኃላፊነት የውጭ ጉዳይ መስሪያ ቤቱ ዋና ጸሐፊና የብሔራዊ ደህንነት አማካሪ በመሆን በፕሬዝዳንት ትራምፕ አስተዳደር ውስጥ ቁልፍ ሰው ሆኖ እያገለገለ ይገኛል። በትራምፕ ውሳኔ አሰጣጥ ሂደት ውስጥ ከፍተኛ ተጽዕኖ እንዳለው መረዳት አይከብድም። ማርክ ሮቢዮ ለጠቅላይ ሚኒስትር አብይ አህመድ ደውሎ ኢትዮጵያ በጋዛ ሰርጥ ለሚሰማራው አዲስ ዓለም አቀፍ የጸጥታ ኃይል የሰራዊት አባላትን እንድታዋጣ ጥያቄ አቅርበዋል። ጥያቄው የቀረበው የፕሬዝዳንት ዶናልድ ትራምፕን የጋዛ ሰላም እቅድ ተፈጻሚ ለማድረግ እየተደረገ ባለው ጥረት አካል መሆኑ ተገልጿል። የትራምፕ አስተዳደር በብሔራዊ የደህንነት ስትራቴጂው በሌሎች ሀገራት ውስጥ ለሰብአዊ እርዳታ ወታደራዊ ጣልቃ ገብነት እንዳቆመች በግልጽ አመላክቷል። ለዚህ ሌሎች አማራጮችን መጠቀም ጀምረዋል። ይኸውም ሌሎች የተመድ አባል ሀገራት የሰላም አስከባሪ እንዲያዋጡ በማድረግ የውጭ ጉዳይ ፖሊሲ ግባቸውን ያሳካሉ። ለምሳሌ የኬንያ የጸጥታ ኃይሎች ለአሜሪካ ቁልፍ ስትራቴጂክ ሀገር በሆነችው የካሪቢያን ደሴት የሆነች ሃይቲ ውስጥ ወንበዴዎች ጋር በመዋጋት የደምና ላብ መስዋዕትነት በመክፈል የሰላም ማስከበር ግዳጅ ውስጥ ይገኛል። ይህ የደምና ላብ መስዋዕትነት ኬንያ ከአሜሪካ ጋር ከጓደኝነት በዘለለ ስትራቴጂክ አጋርነት እንድታጠናከር አድርጓታል። አሜሪካ ለምን ኢትዮጵያን መረጠች የሚለው ብዙ እያስባለ ነው። ኢትዮጵያ በተባበሩት መንግስታትና በአፍሪካ ህብረት የሰላም ማስከበር ተልእኮዎች ላይ ያላት የረጅም ጊዜ ልምድና በምስራቅ አፍሪካ ያላት ወታደራዊ ተሰሚነት ለምርጫው ምክንያት ሳይሆን እንዳልቀረ ይገምታል። እስካሁን ባለው መረጃ የኢትዮጵያ መንግስት ለአሜሪካው ጥያቄ የሰጠው ይፋዊ ምላሽ የለም። ኢትዮጵያ በዚህ ዓለም አቀፍ ተልእኮ ውስጥ መሳተፏ ከትራምፕ አስተዳደር ጋር የጠበቀ ስትራቴጂክ የዲፕሎማሲ ግንኙነት ለመመስረትና በዓለም አቀፍ መድረክ ላይ ያላትን ተጽዕኖ ፈጣሪነት ለማሳደግ ትልቅ ዕድል የሚፈጥርላት ሲሆን በተያያዥነትም ተልዕኮ በአብዛኛው በአሜሪካና በአረብ ሀገራት የሚደገፍ በመሆኑ ለሀገሪቱ ጠቃሚ የውጭ ምንዛሪ ምንጭና የፋይናንስ ድጋፍ በማስገኘት ረገድ የጎላ ኢኮኖሚ ፋይዳ ይኖረዋል። ከስጋት አንጻር ደግሞ ኢትዮጵያ በአሁኑ ወቅት ትኩረቷን በሀገር ውስጥ ባሉ የጸጥታ ችግሮች ላይ ባደረገችበት ሁኔታ ሰራዊቷን ወደ ውጭ መላኳ አዳጋች ሊሆን ይችላል። በተጨማሪም በጋዛ የሚሰማራው ኃይል ከሐማስ ታጣቂ ቡድኖች ጋር በቀጥታ ግጭት ውስጥ የመግባት እድሉ ከፍተኛ በመሆኑ ሊከፈል የሚችለው መስዋዕትነት አሳሳቢ የደህንነት ስጋት ሊፈጥር ይችላል። የዚህ ተልዕኮ የጂኦፖለቲካ ትርፍና ኪሳራ ስሌት መሰራት ያለበት ኢትዮጵያ በህዳሴው ግድብ ድርድር ያላትን ተሰሚነት ለመጨመር ሉዓላዊ የባህር በር የማግኘት ፍላጎቷን ለማሳካት የሀያላን ሀገራት የዲፕሎማሲ ድጋፍ አስፈላጊነት ለሀገር ውስጥ የጸረ ሽምቅ ውጊያ ጥረት ወታደራዊ መረጃ ከማግኘት አንጻር ሊሆን ይገባል ሲሉ ተንታኞች እየገለጹ ነው። ከስጋት አንጻር ግዳጁ የሚፈጸመው የአሜሪካና እስራኤል ወታደራዊ መረጃ ላይ በመመስረት በመሆኑ እንዲሁም የኢትዮጵያ መከላከያ ሰራዊት የቀደመ ልምድና ጀግንነት ስላለው የደምና ላም መስዋዕትነቱን እንደሚቀንስ ታሳቢ ይደረጋል። በመሆኑም ኢትዮጵያ በትራምፕ የጋዛ ሰርጥ ዓለም አቀፍ የሰላም ማስከበር ተልዕኮ ተቀብላ ብትሳተፍ ከአሜሪካና እስራኤል ጋር የሚኖራትን ስትራቴጂክ ትብብር በማሳደግ ብሔራዊ ጥቅሞቿን ለማስከበር የምታደርገውን ጥረት በመደገፍ ረገድ ሰፊ ጂኦፖለቲካዊ ፋይዳ ይኖረዋል ተብሏል።
ጄኔራል ታደሰ ወረደ አዲስ አበባ ገብተው ከጠቅላይ ሚኒስትር አብይ አህመድ ጋር ውይይት ካደረጉ በኋላ የኢፈርት ድርጅቶች ባንክ ሂሳብ እግድ ተነስቷል። ጄኔራሉ የተያዘውን የአስተዳደራቸውን በጀት ለማስለቀቅ በትግራይ ሀገራዊ ምክክርና ምርጫ ዝግጁ እንዲሆን የማድረግ ቅድመ ሁኔታ ተቀምጦላቸዋል ተብሏል። በጠቅላይ ሚኒስትሩ በኩል ትግራይ ለሀገራዊ ምክክር ተሳትፎና ለቀጣዩ ምርጫ ዝግጁ የማድረግ ኃላፊነት ለጄኔራሉ ሰጠዋል ተብሏል። ጄኔራሉ ከፌዴራል መንግስት በኩል የቀረበላቸውን ቅድመ ሁኔታ ይዘው በዛሬው ዕለት አሜሪካን ጨምሮ መቀመጫቸውን አዲስ አበባ ካደረጉ አምባሳደሮች ጋር እንደመከሩ ተሰምተዋል። ጄኔራል ታደሰ ወረደ በትግራይ ላይ የተጣለውን የበጀትና የነዳጅ ገደብ ለማስለቀቅ የቀረበላቸውን ቅድመ ሁኔታ በተመለከተ ከዲፕሎማቶች ጋር መወያየታቸው ታውቋል። ጄኔራሉ ከጠቅላይ ሚኒስትሩ የተሰጣቸውን የቤት ስራ ለማስፈጸም የህወሓትን ይሁንታ የማግኘታቸው ጉዳይ አጠያያቂ ሆኗል። በትግራይ ሀገራዊ ምክክርና ምርጫ ማካሄድ አይቻልም ያሉት የህወሓት ምክትል ፕሬዝዳንት አማኑኤል አሰፋ በጠቅላይ ሚኒስትሩና በጄኔራሉ ውይይት አልተሳተፉም ተብሏል። ጊዜው አስተዳደሩን ከላይ እስከታች የተቆጣጠረው ህወሓት ህጋዊ የፖለቲካ ሰውነቱ እስካልተመለሰ ድረስ በትግራይ ምርጫ እንደማይኖር መግለጹ ይታወሳል። ፌዴራል መንግስትና በህወሓት ፍትጊያ መካከል አጣብቂኝ ውስጥ የገቡት ጄኔራል ታደሰ ዲፕሎማቲክ ማህበረሰቡ ጣልቃ እንዲገባ ፍላጎት አላቸው። ይሁን እንጂ ዲፕሎማቲክ ማህበረሰቡ በተደጋጋሚ ሞክሮ ያልተሳካለትን የህወሓትና ፌዴራል መንግስት የማቀራረብ ስራ ለማስቀጠል ብዛም ፍላጎት አላሳየም። ጄኔራል ታደሰና ህወሓት ዓለም አቀፉ ማህበረሰብ ጣልቃ እንዲገባ በተደጋጋሚ ቢጠይቁም እስካሁን ድረስ በተጨባጭ የሰጠው ትኩረት የለም። ጄኔራሉ በዛሬው ዕለት የአዲስ አበባ የዲፕሎማቲክ ማህበረሰቡ ውይይት የተቀዛቀዘውን ትኩረት ለመሳብ ጥረት ማድረጋቸው የሚጠበቅ ነው። ጄኔራል ታደሰ ወረደ ወደ አዲስ አበባ ባቀኑበት አጋጣሚ በትግራይ መልሶ ማቋቋም ኢፈርት ድርጅቶች የባንክ ሂሳብ ላይ ተጥሎ የነበረው እግድ ተነስቷል። የእግዱ መነሳት በጄኔራል ታደሰ አስተዳደርና በፌዴራሉ መንግስት መካከል የተደረጉ ንግግሮች ሊሆኑ እንደሚችሉ ተጠቁሟል። ኢፈርት መሰል ችግር ውስጥ የገባው በህወሓት አመራሮች መከፋፈል ሲሆን የድርጅቶቹ አመራር ፖለቲካዊ ተሳትፎ ያለበት እንደሆነ ይነገራል።